ይነዛ የለቀቀውን አይታ ነው ማን የለቀቀው? ሀይሚ እኮ ቪዲዮ የለቀቀው ከሴት ጎን ሆኖ አለ። ሀይሚ ወንድ ናት ነው። እኔ አልገባኝም። እናንቺ የምታወሪ ነገር ምንድን ነው? እኔ አልገባኝም። ለአንቺ መች ገባሻል እኮ የሀይሚ ነገር ሲሆን አልገባችም። ሀይሚ ላይ ቪዲዮ ተለቋል እንዴ? ሀይሚ ላይ መች ተለቀቀ? በሷ ሲም ነው የተለቀቀ። ዩዘር እንዴት ነሽ? እንዴት ነሽ? ስለ ሀይሚ ምን አዲስ ነገር አለ? ሀይሚን ይወዷታል ወይስ አይወዷትም? አብዛት ተናገረው ነው የምትለው። ሩት አድርጊ። ማን ነው? ማን ጋር ነው የምንጫጫው? ሀይሚ በስቶሪ አትመጣም እንዴ ዛሬ? እኔ እኮ ጃለኔ ዞዘር አልገባኝም እኮ የት ላይ ነው የተለቀቀው ቪዲዮ? ቆይ ሀቢኮ ሀይሚዬ ለየብቻ ፎቶዋን አድርጎ ብሩኬና ልጅቷን ደግሞ አንድ ላይ አድርጎ አመጣኮ አምጥቶ ሴት ጎን አለን ሴት ጎን ነን ትላላችሁ ሁሌ። እሷ ለምንድን ነው በእሷ ጎን አትሆኑም እያለ ነው እሱ። እሱም አብሮ ባለፈው ወንድሜ አያደርግም ብሎ ሲከራከር አልነበረም? አንገቴን ሰጥለታለሁ ስላልነበረ አሁን ደግሞ ልጅቷ ስትነግረኝ እንዲህ ብላ ነው መሰለኝ የነገረችው። የእሱ ነው ብላ ነው መሰለኝ የነገረችው። እሷ ስትነግረኝ ደግሞ እንትና ምን አለችኝ? አሳዘነችኝ። ግን እኔ ከእሷ ጎን ነኝ ብሎ ተነሶ ከእሷ ጎን ነኝ ሳይሆን አለ። አሁን ደግሞ ከእሷ ጎን ነኝ ማለት ሳይሆን እንደዚህ ብሎ አውቆ በቃ ልጅቷ ጎን እንዲሆኑ ፈለገ እሱ። ለምንድን ነው ልጅቷ ጎን የማትሆኑ እያለ ነው እሱ። አጭር መንገድ በቃ ባናታቸው ተከሉ ባናታቸው ተተክለ መድረኮ ተታመ ሀይሚዬን አልጠራም እሱ ዛሬ ለልጅቷ ተጨንቆ እንደውም ለልጅቷ ብሎ ከሚስቱ ጋር ተጣላ። ለምን ሄድሽ? ምን አገባሽ ስለሷ? እናንተ እነሱ ድራማ እየሰሩ ነው። ግን እግዚአብሔርን ድራማ እየሰሩ ነው። ድራማ ነው። የምንም ልጅ የለም። ግን እሱ ሳይሆን ሀይብ ግን ስለ ልጅቷ ለልጅቷ ብሎ ከሚስቱ ጋር ሲጣላ ነው ገረመኝ። ወይኔ እኔ ሀይሚዬ ብቻ ደህና ትሁን እንጂ ሌሎቹ አበባኝ። ዛሬ አልመጣችም እንደ ሀይሚ ዩቲዩብ ላይ አልገባሁም እኮ እሷ ስላልመጣች ነው እኮ የደበረኝ። ኑ የምትሰድቡኝም ካላችሁ ሲደቡኝ። ሀይሚ ጃለን ባወራ እዚህ ጋር ብዙ ነገር አወራ ነበረ ሚዲያ ላይ ስለሆነ ተውኩት። ግን ብዙ ነገር ያቃጠለኛል። ሰላም እንዴት አትፍሪ፣ አውሪ። እግዚአብሔርን ሆድሽን እንዴት ናችሁ? ደህና ናችሁ ወይ? አሁን እኛ ጭራሽ ማለት ነው ዘርዬ ክብራችን እየወረደ ነው። እየተሰደብን እኮ ነው እዚህ ጋር በገዛ ስልካችን። የደንገራችሁ አሁን እኛ ማለት ነው ሁሌ ተናግረንም እኛን የሚሰማ ሰው ስለሌለ እኛ በረሃችን ሙድ ፈታ እነሱ ስራ እየሰሩ ነው። ዛሬ ሀመቶ ከሚስቱ ጋር የሚጣለው ካሜራ ደቅኖ እዛው ጨርሶ አይመጡም። እስኪ የሚያወሩትን ነገር ማለት ነው ልብ ብላችሁ። ዛሬ ደግሞ ፍፄና ብሩኬ የሚጫወቱን ቪዲዮ ድራማ እየሰሩ ስለሆነ ሲጀመር ይሄ ስራ ማን የጀመረው ማን ነው ጥፋተኛ? እኔ አልገባኝም። ይቅርታ አድርጉልኝ። አንቺ ምን ሆነሽ ነው? ሀይሚ አስረገዘችው። ከታች ያላችሁ
ከላይ ያላችሁ ቪዲዮ እያንዳንዷን ቪዲዮ ብታዩ በራሳችሁ ስልክ ነው እየተሰደባችሁ ያላችሁ። እኛ አፈር እንብላ እግዚአብሔርን እውነትሽ ነው። ስለዚህ የራሳችን ለምን አናስከብርም? በቃ እኛ በራሳችን ሙልፈታለን። አንድ ነገር ሰው አስተያየት ከሰጠ ለምን ተናገራችሁ ይላሉ። ስለዚህ እህቶች በቃ እነሱንም የፍቅር አምላክ ይርዳቸው። እንዴ እኛ እኮ ማለት ነው ለምንድን ነው በራሳችን የምንሰደው? ሴትነታችን ክብር ነው። ምን ሆናችሁ ነው? ጥፋት ያጠፋው እዛ ጋር ብሩክ ግን ተወቃሽ እየሆነች ያለችው ሃይሚ ምንድን ነው? እኛ ለሴት ለባለጌ ሴት አይደለም ጎን የምንቆመው። እኛ የምንፈልገው ሁለቱን ልጆች ብቻ ነው። እነሱ ካልታረቁ እኛም በራችን ሙልፈታ እንላለን። በቃ ተዋቸው። ምክንያቱም እኛ ማንም እየሰማን አይደለም። ሲቀጥል ደግሞ እኛ ኦዲየንሳቸው ብዛት ሴቶች ነን። አሁን እየተሰራ ያለ ስራ እነሱ ከወደዱት ኦኬ፣ ግን እኛ ምንም መናገር አንችልም። ከፈለጉ ይታረቁ፣ ከፈለጉ ገደል እሱ ራሱ እንዳለ እሱም ገደል ይግባ፣ እነሱም ገደል ይግቡ። ያረገዘችውም ገደል ትግባ፣ የብሩኬ ወንድምም ገደል ይግባ፣ የብሩኬ ወንድም ሚስትም ገደል ትግባ። ከስልኬ ውስጥ ማለት ነው ከስልኬ ውስጥ ያው ሁሉም እንትን አድርጊያለሁ እና እዚህ ላይ የጨረቃ ፋሚሊ የተባሉትን እንዳለ እንትን አሽቻለሁ። እኛ ክብር አለን እና ክብር ያለን ሴቶች ስሙኝማ እና አሮጊቶች ነን። አንድ በሉ ዝም ብላችሁ አዳምጡ። እኔን ለማሳደብ አይደለም። ዛሬ አሮጊቶች የተባሉ እኮ የእነሱን እኮ ብዙ ዋጋ የከፈሉት ናቸው። አንድ ሁለተኛ ደግሞ ድሮ ዘመን ዝሙት የለም። አሁን ዘመን ዝሙት ስላለ ሴት ልጅ እየደፈረች አይደለም። ድሮ ዝሙት የለም። አሁን ደግሞ ሴት ልጅ ወንድን እየደፈረች ስለሆነ ዝሙት እናስተምራለን ነው ነገሩ። ሶስተኛ ደግሞ እሺ ብሩኬ እንቅልፍ መድኃኒት ጠጥቶ ተኝቷል። ልጅቷ ወይ በስሪንጅ ነው የወሰደችው እሷ እንትን ያደረገችው ወይ እሱ ተኝቶ ይቀውም ይተኛል። እንዴት ነው ያደረገችው? በግድ እንዴት ይሆናል? በስሪንጅ ወስዳ ነው በእሷ ላይ ደፈችው? እንዴት ነው? ግራ ነው የገባኝ ለኔ። አስረዱኝ እስቲ። አፈር ብሉና እያልኳችሁ እኮ ነው። ፎየውላችሁ እነሱ ሰብስክራይብ ሳይሆን ቪው ነው የሚከፈላቸው። ራሳችሁ እየሄዳችሁ እያያችሁ ነው። መግቢያው ላይ ያላየው ዝሙትነት እያስተማረች መንገድ ላይ አርግጄ መጥቻለሁ፣ ጫካ ስር ሰጥቼ አርግጄ መጥቻለሁ የምትለውን ሴት የሆነት እኔ ማበረታታ እና ታዲያ እንርዷት። ሴት ለምንድን ነው አይደል እንዴ? ሴት ጎን እኮ እሷ ልጆቻችንን ሻርሙጣ መንገድ ላይ ቱቦ አሮጊትን ብንሆን ትንሽም ብንሆን ትልቅም ብንሆን ልጆችን ብንሆን ልጆቻችን ነገ የሚያዩትን አንፈልግም። ከዚህም በፊት እናንተ አሳልፋችሁታል። እነሱ ደግሞ ዝሙት ሲሰሩ ለምን ሰራችሁ ለምን ትላላችሁ? አይደለም እኔ ዝሙት ለሴት ልጅ ክብር የሌላት እቺ ወንዱን ደግሞ አስተኝታ የደፈረችው አይነት እንደማበረታታው ወይ ምንድነው ነገር ማይላቭ አሮጊቶች ሁሉ ተብሎ የተባሉት ጊፍተሮቻቸውን እኮ ነው። ገነትና ዩዘር አሁን ስለሚመግብ እግዚአብሔር ስንት መስዋዕት ነው የከፈሉላቸው። እነሱ ናቸው እኛ ልጆቻችን እንደ ልጆቻችን የምናየው። አሁን ሲሙኝ አንድ ነገር ብቻ። አሁን ብሩኬ ሲነካ ሄር የምትሉት ሀይሚ ሲነካ ሄር የምትሉት ማለት ነው። ኦዲየንስ ተነክቷልና እስቲ እንዲ ኦዲየንስ ተነስታችሁ እስቲ ኦዲየንስ ለራሱ ይቆጥር እስቲ ለራሳችን ወንድ ሆነ በራሳችን እኮ እንቆማ። በቃ ማንም ዝፍት እኛ ላይ እዚህ ጋር ሊናገረን አይፈልግም። አይደለም እነሱ እኮ ላይቭ ሲመኝማ እነሱ ላይቭ ሲገቡ እኮ ለቲጂ እነት 100 ጊዜ ነው ሼር የሚያደርገው ለዩዘር ለቲጂ ለነሱ እግዚአብሔርን ሼር እያደረጉ ይባካችሁ። የተቆጡትና የተናገሩት እኮ ዩዘር እና ገነት ናቸው እና እንትና ናት ቲጂ 17 አንበሳ እኮ ነው ያወረደችው በአንድ 19 አንበሳ በአንድ ቀን ያወረደችው። ጋይስ ይሄ ምክር ነው እንጂ እኮ ስድብ አይደለም። ምክር ነው እንጂ ስድብ አይደለም። ሲጀመር እሱ ወይ የሚመክር ከሆነ ማለት ነው ብሩክ የምትናገረው ንግግሮች እሺ። ሃይሚ ወንድ ናት። ሃይሚ አንጠልጥላ ነው እንደሚዞረው። ሃይሚ ወንድ ናት። ሃይሚ ትከበር። ሃይሚን ያከብራል። ሲጀመር እኮ ነው እንደዚህ ቤትም የመጣው ዛሬ ብሩኬ ሃይሚን ነው የተናገረው እንጂ ልጅቷን ምንም ነገር አሁን ልጅቷ ወደ ራሳቸው ሊያመጡ ነው። እርግዝናው የራሳቸው እንደሆነ ተቀብለዋል። ወንድምየውም ስለ ሃይሚ አንዲት ነገር ሳያናገር ነው ስለ ልጅቷ ብቻ ተናግሮ የወጣው። ልጅቷ ክፉ ነገር የተናገራት የለም። ከጎኗ እንቆም ያለው ከብሩኬ ነጥሎ እኮ ነው ሃይሚን አድርጎ ልጅቷን እና ሃይሚ ብሩክን አንድ ላይ አድርጎ የመጣው ፎቶ ላይ እና ታዲያ የራሳቸው ጉዳይ ግን እሷን ገፍቻለሁ ሳላቅ ገፋዋት አለ እኮ። አሁን ግን አወቀ። ከዚህም በፊት ሳላቅ ገፍቻታለሁ። አሁን በውስጥ ስትነግረኝ ስልኬን ከሰው ተቀብላ ስትነግረኝ ደግሞ ከሚስቱ ጋርም እንደዚህ ነን ብላ ስትነግረኝ ብሎ ሚስቱን ለመሳደብ መጣ። እሷ ስለነካች
ስለነካችስ አሁን እውነት እንደሆነ ለልጁ እንዳረገዘች እውነቱን አውቋል አቶ ሀብተ ብየው። አዎ እኔ በጣም ሃይሜ ትገፋለች። ታዲያ ሃይሜ ትገፋለች። ሃይሜ ትገፋለች። እኔ ሃይሜ ለነሱ ጅል ሆና እዛ ጋር ለማንም አዳሜ ይውልሽ ለማንም አዳሜ እንጀራ መክፈቻ የምታረገው ሃይሚ የማንም ዩቲዩበር ዩቲዩብ ላይ እየቀረበች እንጂ እኛ እሷን አይተን ነው እንጂ የምንመጣው የማንንም ወንድ አፍቅረን ወይም ወንድ ለማየት አይደለም። እሷ ስለምንወዳት ለስደት ዓለም ላይ ላሉት ልጆች እህቶቿና እናቶቿ ብዙ ወንድሞቿ ግጥም የጻፈችለት ነው የሰው ልብ ውስጥ ልትገባ የቻለችው። ስለዚህ አሁን አዳምጪ ዝጊ ሙይታር እኛንን አረው እግዚአብሔር ራሳችን እናስከብራለን። ራሳችን ማርያም እሷን አይተን ነው እንጂ እሱን አፍቅረን ወይም እሱን ቡርኬን አፍቅረን ወይም ሀብን አፍቅረን አይደለም። የእኛን ስሜት ስለምታውቅ አዳምጪ ልጨርስ እኔ እወጣልሻለሁ ችግር የለውም። እኛ ስደት ዓለም ላይ ምን ሆነን እንደምንኖር ሳትኖርበት ነው እቺ ልጅ እኛ የምንኖረውን ነገር በግጥም ያቀረበችልን። ያን ለታ ነው እቺ ልጅ የሰው ልብ ውስጥ ልትገባ የቻለችው እንጂ እኛ የእነሱ ወንዶች አፍቅረን ወይም የአይን ፍቅር ይዞን አይደለም። እሷን እያየን ነው በየቤት እየዞርን እቺ ልጅ እናስደስታታለን አሳድጉልኝ ብላ በምትመጣበት ቤት እየቀረብንላት ሰብስክራይብ እያደረግን የምናይላቸው የማይመቸንን ቪዲዮ እንኳን እየከፈትን ነው ቁጭ የምናደርግላቸው ቪዲዮአቸው እንትን እንዲል እያልን ማለት ነው። ስለዚህ እነሷን አይተን ነው እንጂ እኛ እኮ ማንንም አይተን አይደለም በየማናኛቸው ዩቲዩበር ላይ የምንሮጠው። አሁንም ቢሆን ሃይሚ ራሷን አስከብራ ማንነቷን አሳይታ ከህይወቱን መውጣት ካለባት ወጥታ ራሷን ቆማ እኛንም እንዳታሰድበን ነው የምፈልገው። እኛም በሷ ምክንያት እየተሰደብን ማለት ነው በማንም ቤት። ጥያቄ እስቲ ማናችሁም ኦዲየንስ ለኔ መልሱልኝ። አሁን አንተን አስተኝቼ እኔ በላይ ላይ ወጥቼ ደፍሬ አርግቼ ያለው ያለችው ናት ክብረ ነካችው ሃይሚ ናት። የብሩክን ክብረ ነካችው ማናት? በክብሯ ያለችው ምን ሆነች? ምንም አላረገችም። እሷን ነው እየተጋፉ ያሉት። አሁን እኮ ሀብ አንድ ጊዜ ስሟን ሳይጠራ እኮ ነው ያቺን እና ክብራት እንደዚህ እናርጋት ቂጧን ከፍቶ እኔም ሴት ነኝ ልጄ ምን እንደምትሆን አላውቅም። እግዚአብሔርን ልጅ አለኝና ስለዚህ እንደዚህ አይነት ነገር እያበረታታ ነው። ጭራሽ በእናንተ ጊዜ በድሮቹ በአሮጊቶች ጊዜ የለምና የአሁን ጊዜ ላይ ስለሆነ በልጆቹ ላይፍ አትጫወቱ። ልጆቹ ህይወታቸውን ይኖሩ ላይቫቸው ጊዜያቸው ነው አላለም? የእውነት እንደዛ እኮ ነው ያለው። አዎ በጊዜያቸው ይሁኑ አለ። እየሆነ ያለ ደግሞ የሱ ወንድም ነው እንጂ ሌሎቹ ምን ሆኑ አይደለም። እኔ አልገባኝም እኮ አሁን ብሩ ምን እያለ ነው? ሃይሚ ናት እኮ ወይ ልጅቷ ናት እኮ አንተን ደፍሬ እኔ አርግቼ ያለው ያለችው ናት እኮ ክብር እንትን አለችው። እናቷን አንገት ያስደፈችው እሱ ልጅቷ ናት። ሃይሚ መቼ ነው ሃይሚን እንደው ስሟን መቼ ጠራ? ሀብዛ ጋር ቡሩኬ መጣ በፍፄ ቤት እዴ ክብሬን የማትሰጠኝን አላስጠጋትም ምናምን እያለ እሷን ነው ሊጋፋ የመጣው እንጂ ስለ ልጅቷ መጥፎ ነገር መቼ ተናገረ? ቡርኬስ ቢሆን ስራውን ስለሚያውቅ ነው አይደለም። ልጅቷ እሱን እያከበረች ነው። ሚዲያ ላይ መጣ አንተ ሳታውቅ አስጠጥቼ አርግዤ ያለው ያለችው ናት። እንደ ክብር ሰጠችው። ይኸውልሽ ደግሞ ያስከበረችው እሷ ናት። ባለው ልጅ ላይ ቀርቧል። አገኝቶታል። የሆነ ልጅ ከዚህም ፊት አሳይቻችሁ ነበር እዚሁ ሚዲያ ላይ ማለት ነው ቲክቶክ ላይ የልጁ አባት ነኝ ብሎ የመጣው ልጅ ማለት ነው የመጣው ቻናል ላይ ያንን ልጅ ጋር ተገናኝቷል። ብሩኬ የሆነ የሚባለው ነገር አለ ብለዋል። ግን የጨረቃ ፋሚሊዎች ሁላችሁም አሮጊቶች ናችሁ። እናንተ የራሳችሁን ጊዜ ያሳልፋችኋል። ልጁ ያሳልፍ እንደፈለገ ዝሙት ስራ እንደዛ እያለ ነው። ምንድን ነው የምትለው እኮ እንደዛ እያለ ነው። ስለዚህ እኛ ራሳችን እናስከብር። የማንም ቤት እየሄዳችሁ አፋችሁን አትክፈቱ። የማንም ቤት ሄዳችሁ የማንንም ቪዲዮ እያያችሁ የማንንም ቪው እና በሰብስክራይብ አታሳድሩ። በጎች እናንተ ናችሁ። የማንንም ፎቶ እየሰቀላችሁ እየጨፈራችሁበት እያሰደባችሁ ነው ያላችሁት። ራሳችሁ ነው። የማናቸውንም ፎቶ ለሰቅዬ መላቅም እስከዛሬ በራሴ ነው የምንቀሳቀሰው። እስከዛሬ የማንንም ቪዲዮ ሼር አድርጌ መላቅም በቃ